ጠያቂ ለህወሓት ደጋፊዎች የወጣቷ መልእክት እንዲህ ስትል ሐሳቧን ትነግረናለች። ጦርነቱ ህወሓት ራሷ ነች የጀመረችው ስንል እናንተ በብልጽግና ገንዘብ የተገዛችሁ ናችሁ፣ ባንዳዎች፣ ደርጎች እያላችሁ ስትሰዱን ቆይታችኋል። መምህር የማነ እውነቱን ሲናገሩ እውነት ተናገሩ በማለታችን ስናጣላችሁና ስንሰድባችሁና ስናዋርዳችሁ ነበር። አሁን ግን ልባችሁ ካለ ካመናችሁን መቀበሉም አይቀርም። ግን አንድ ከባድ ጥያቄ ልጠይቃችሁ። ጦርነቱ የተጀመረበት ምክንያት ሰሜን እዝ ስለታረደ ነው። እውነት አይደለም። እናንተ ግን ሰሜን እዝ የታረደው ሳይሆን ፖለቲካ ነው ትላላችሁ። ፖለቲካ ከሆነ ታዲያ የሰሜን እዝ ሰራዊት የት ገባ? ታዲያ ለምንድነው ጥቅምት 24 ሰሜን እዝ የተደመሰሰበት ቀን ነው ብላችሁ የምትደሰቱት? ህወሓትስ ሻማሩታልሽ እያላችሁ የምታቀራሩብንስ ለምንድን ነው? እኔ አስታውሳለሁ በአጋሜ አድግራት አካባቢ አንድ የአፋር ተወላጅ የመከላከያ ታንከኛ ከነታንኩ ተለይቶ ቀርቶ ነበር። ትህራት በምትባል መንደርም በአድግራት በዕዳጋ ሐሙስ መካከል ለብቻው 5-6 ቀን ታንኩን ይዞ ቆይቷል። ያ የመከላከያ አባል እጅ ተብሎ ነበር ታንኳን እንዲያቃጥሏትና ማርከው እንዲያመጧት ትዕዛዝ ተሰጥቷቸው ነበር የህወሓት ኃይሎች። እርሱ ግን እጄን አልሰጥም ብሎ 2 የልዩ ኃይል አባላት ገድሎ ነበር። እነርሱ አልተኮሱበትም ነበር፣ እርሱ ግን ይተኩስባቸው ነበርና ምክንያቱም ተከቦ ስለነበር። በመጨረሻም ወደ አድግራትና ዕዳጋ ሐሙስ መግቢያ ላይ ወዳለው የፈረስ ድልድይ ደረሰ። ሊያመልጥ ሲልም ድልድዩ ተሰብሮ ስለነበር ማለፍ አቃተው። በዚህ አቅጣጫ መውጫ ስለሌለው እጅ ሰጠ። እጅ እንደሰጠ ግን እዚያው ረሸኑት። ታንኳንም ይዘዋት ሄዱ። አሁንም ተመልሼ ልጠይቃችሁ፣ የዚህ ታንክ ተኳሽና ኦፕሬተሮች የነበሩት ጓደኞቹ የት ገቡ? እንዴት ስለብቻው ቀረ? በዛላምበሳ በኢሮብ በመረብ እስከ ባድመ የነበረው ሰራዊት የት ገባ? ይሁን የኤርትራ ሰራዊት ሻዕቢያን ሲመጣ ሸሸ በሉን። ታዲያ በዕዳጋ ሐሙስ ካምፕ፣ በአውግላ፣ በአጽቢ፣ በመቀሌ፣ በሮማናት ካምፕ የነበረው ሰራዊት የት ገባ? ሲሸሽስ አላየነውም። በመኪና ሲወጣም አላየነውም። በእግሩም ሲያመልጥ አላየነውም። ራሴን ይከላከላሉ ብሎ እንኳን ውጊያ አልከፈተም። ሰሜን እዝ ተኝቶ እያለ ሌሊቱን ኦፕሬሽን ተደረገበት። ይህን ልታምኑ ይገባል። ሌሊቱን ኦፕሬሽን ተደርጎበት ተረሸነ። ያ ምስኪን ሰራዊት ታረደ ማለት ነው። ታዲያ ሰሜን እዝ የት ገባ? ጦርነቱ በሌላ ግንባር አልነበረም። ውጊያው በምዕራብ ብቻ ነበር። በሌሎች ግንባሮች ሰሜን እዝን ያየነው ጥቅምት 23 ብቻ ነው። ከዚያም በኋላ ድምፁ ጠፋ። በምዕራብ ግን ጥቅምት 24 መደበኛ ጦርነት ተጀመረ። ምክንያቱም በምዕራብ የነበረው ሰራዊት ነቅቶ ነበር ወይንስ ከ4 ኪሎ ተደውሎለት ተኩስ ከፈተ? ራሴን ይከላከላሉ ብሎ ተኩስ ከፈተ እንጂ በምዕራብ ቢሆን መጀመሪያ ውጊያ አልነበረም። በምዕራብ የተጀመረው ጦርነት ሳይሆን ራሱን ለመከላከል ተኩስ ከፍቶ ሽረ ሲደርስ ነው ሻዕቢያ ወደ ትግራይ ክልል የገባው። መች ህዳር 12 ቀን። በሌላ ግንባር ጦርነት የተጀመረው ህዳር 12 ነው። ውጊያው ወደ መደበኛ ጦርነት የቀየረው ሻዕቢያ ነው። ከዚህ በፊት የነበረው የመከላከያ እርምጃ ራስን የመከላከል እንጂ ጦርነት አልነበረም። ሻዕቢያ ነው ወደ መደበኛ ጦርነት የቀየረው። እናንተ ደግሞ ለሻዕቢያ ሮኬት ተኮሳችሁበት። ሻዕቢያም ራሳችሁ ናችሁ የጋበዛችሁት ማለት ነው። ሮኬት መተኮስ ማለት ናጨፍጭፈ ማለት ነው። መከላከያውንም አረዳችሁት። እርሱን ባታርዱት ኑሮማ ማን ይጠብቃችሁ ነበር? ንገሩን። ካልሆነ ግን ሰሜን እዝ ሌሊቱን ኦፕሬሽን ተደርጎበታል። በዚህ ምክንያት ጦርነት ተቀሰቀሰ። በትክክል የትግራይ ህዝብ እንዲያልቅ እንዲጠፋ ያደረገው ህወሓት ነው። የትግራይ ህዝብ ለምን ይጨፈጨፋል? አብይ አህመድ ጨፍጫፊ ነው የምትሉ ከሆነ እኛ ለትግራይ ህዝብ ምን ስንል ነበር? መከላከያ ሲታረድ አግባብ አይደለም ብለን እናውቃለንን? ድርጅትን ህዝብ አንድ ነው እያልን እንጮህ ነበር። የሀገር ልጆች እያልን እንፎክር ነበር። በዛላምበሳ በኩል አለን እያልን እንጨፍር ነበር። ኦሮሞ አይገዛንም እኛንን የምንገዛውም ስንል ነበር። ከሁሉም በላይ ደግሞ የሰሜን እዝ መታረድ በትግራይ ህዝብ ላይ መግዘፍት አመጣ። እውነቱን ለመናገር ያሳደገን እኮ የመከላከያ ሰራዊት ነው። እኛ ግን አድገን ልብ አግኝተን ኃይል አከማችተን መልሰን ወጋናቸው የሰሜን እዝ መከላከያ ሰራዊትን። የትግራይ ህዝብ መጥፋት ተጠያቂው መከላከያ ሲታረድ አይደረግም ያላለው ህዝብ ነው። በሰማይ ማርያም ጽዮን በምድር ደብረ ጽዮን ይዘን ምንም አንሆንም እያልን እንጮህ ነበር። ለመሆኑ ደብረ ጽዮን አስማተኛ ነውን? ደብረ ጽዮን እንደ መልአክ ነበር የምናየው። ህዝቡ እንደ አምላክ አድርጎ የሚያየውም አለ። አሁንም ቢሆን ተው ይበቃችኋል ትላለች ወጣቷ። ደብረ ጽዮን እያልን ህዝቡን አስፈጀ ነው። አብይ አህመድ ከመጣ በኋላ እኮ ለ2 ሙሉ ዓመት ሰላም ነበር። ያ ሁሉ ሰላም አልፎ ደብረ ጽዮን የሚባል ፍጡር ወደ ስልጣን እስኪመጣ ድረስ ትግራይ ህዝብ በጥሩ ሁኔታ ላይ ነበር። ደብረ ጽዮን እያልን ነው ህዝቡን ያስጨፈጨፍ ነው። እንግዲህ አሁንም ደጋፊዎች ሆይ የሰሜን እዝ ጭፍጨፋ ፖለቲካ ነው እያላችሁ የምታስተባብሩት ከሆነ ሰሜን እዝ የት ገባ? አልጠፋም የምትሉ ከሆነም ደግሞ ኢትዮጵያ ሆነች ሻዕቢያ በትግራይ ላይ ያደረሱት ጥፋት የለም ልትሉ ነው ማለት ነው። ሻዕቢያም ቢሆን ራሳችሁ ህወሓቶች ናችሁ የጋበዛችሁ ትላለች ወጣቷ። ቤተሰብ እስቲ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። የተከበራችሁ ውድ የዳታ ሚዲያ ቤተሰቦች እንዲህ አይነት ወቅታዊ መረጃ እንድታችሁ ቪዲዮን ላይክ በማድረግ ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን።